እንኳን ለሰማዕታት ቅዱሳን ቂርቆስ ወኢየሉጣ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቂርቆስና ኢየሉጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ቤተ ክርስቲያን ካሏት አበይት ሰማዕታት አንዱ ቅዱስ ቂርቆስ ነው። በተለይ በዘመነ ሰማዕታት ተነስተው እንደ ከዋክብት ካበሩትም አንዱ ነው። ቅዱስ ወንጌል እንዲህ ይላል፣ መልካም ዛፍ መልካም ፍሬን ያፈራል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17። መልካም ዛፍ ቅድስት ኢየሉጣ መልካም ፍሬ ብፁዕ ቂርቆስን አፍርታ ተገኝታለችና ክብር ይገባታል። ቡሩክተ ማኅፀንም እንላታለን። የተባረከ ማኅፀኗ የተባረከ ልጅን ለ9 ወር ተሸክሟልና። በዚያ ክርስቲያን መሆን መከራ በነበረበት ዘመን ይህንን ደግ ሕፃን እርሷን መስሎ እርሷንም አህሎ እንዲገኝ አስችላለችና አበው በትውፊት እንዳቆዩልን ከሆነ በ3ኛው መቶ ክፍለ ዘመን እናታችን ቅድስት ኢየሉጣ ብፁዕ ሰማዕት ቅዱስ ቂርቆስን ወልዳለች። በ3ኛው መቶ ክፍለ ዘመን በሮም ግዛት ክርስትና ቢስፋፋም በዚያው ልክ መምልኪያነ ጣዖቱ የገነኑ ነበሩ። በተለይ ከነገስታቱ ጀምሮ ዋና ዋና የስልጣን ቦታዎች በአሕዛብ እጅ በመሆናቸው ለዘመኑ ክርስቲያኖች ፈታኝ ነበር። ማንኛውም ክርስቲያን መሰረታዊ ፍላጎቶቹ እንዲሟሉለት አሕዛብ ላቆሟቸው ጣዖቶች መንበርከክ ነበረበት። መብቱን ከመገፈፉ ባሻገር ተበድያለሁ ብሎ ወደ ፍርድ ቤት ሄዶ እንኳ የመጮህ ዕድል አልነበረውም። ምክንያቱም የሚሰማው አልነበረም። በዚያ ላይ በየጊዜው ለክርስቲያኖች ፈታኝ የሆኑ አዋጆች ይወጣሉ። የክርስትናን ጎዳና ይበልጥ የሚያጠቡ ሕጎችም ዕለት ዕለት ይፈበረኩ ነበር። ስለዚህም በወቅቱ የነበረ አንድ ክርስቲያን ሃይማኖቱን ከወደደ ወይ እስከ ሞት መታገስ ካልሆነ ደግሞ ሀገርን ጥሎ በዱር በገደል መሰደድ ነበረበት። እውነት ለመናገር ዜና ሰማዕታትን የማያውቅ ክርስቲያን ክርስቶሳዊ ነው ሊባል አይችልም። ምክንያቱም ዛሬ እንዲህ እንደ ዋዛ የያዝናት ሃይማኖታችን እንዴት እንደመጣችና ምን እንደተከፈለባት አብዛኛው ትውልድ አያውቅምና። ሕፃኑ ቅዱስ ቂርቆስና እናቱ ብፅዕት ኢየሉጣም የዚህ ዘመን የዘመነ ሰማዕታት ፍሬ ናቸው። በጊዜው በሮም ግዛት ስር እስክንድሮስ የሚሉት ክፉ ንጉሥ ነግሶ ነበርና
ብዙ ክርስቲያኖች ተሰደዱ። ጣዖትን ላለማምለክም ተሰዉ። በዚህ ጊዜ አንጌቤናዊት ኢጣሊያዊት ብጽዕት ኢየሉጣም በመበለትነት ባሏ በሕይወት ባለመኖሩ ትኖር ነበር። ልጇ ቅዱስ ቂርቆስ ምንም ገና 3 ዓመቱ ቢሆንም ነገረ ሃይማኖትን ታስተምረው ፍቅረ ክርስቶስን ትስልበት ነበር። እስክንድሮስ የክህደት አዋጅን ሲያውጅም ቅድስቲቱ ለሕፃን ልጇ ራርታ ሽሽትን መረጠች። ሀብት ንብረቷን ወገንና ርስቷንም ትታ ሕፃን ልጇን ተሸክማ ተሰደደች። መከራው ግን በሄደችበት አልለቀቃትም። እስክንድሮስ ተከትሎ ባለችበት ቦታም አገኛት። ወታደሮች ልጇን ሳያገኙ እርሷን ብቻ ይዘው ወደ መኮንኑ አቀረቧት። መኮንኑም ስምሽን ንገሪኝ ቢላት ስሜ ክርስቲያን ነኝ አለችው። ተቆጥቶ ትክክለኛውን ስምሽን ተናገሪ ቢላት እውነተኛው ስሜ ክርስቲያን ነው፣ ሞክሼ ስም ከፈለክ ኢየሉጣ እባላለሁ አለችው። ለጣዖት ልትሰግጂ ይገባል ሲላትም እውነትን ይነግረን ዘንድ የ3 ዓመት ሕፃን ፈልገህ አምጣና እርሱ ይነግርሃል ስላለችው ወታደሮቹን እንዲፈልጉ ላካቸው። የሀገሩ ሰዎች ልጆቻቸውን ስለደበቁ የተገኘ ቅዱስ ቂርቆስ ነበር። ቅዱሱ ሕፃን በወታደሮች ተይዞ ሲቀርብ መልኩ ያበራ ነበርና መኮንኑ ደስ የተሰኘ ሕፃን እንዴት ነህ ቢለው ትክክል ነህ፣ እኔ በጌታዬ ክርስቶስ ዘንድ ደስታ ይጠብቀኛል፣ አንተ ግን በክህደት ወደ ገሃነም ትወርዳለህ አለው። በሕፃኑ ድፍረት የደነገጠው መኮንኑ በብስጭት እሺ ስምህን ንገረኝ አለው። ያን ጊዜ ከንጹሕ ምንጭ የተቀዳ ስሜ ክርስቲያን ነው፣ እናቴ የሰየመችኝን ከፈለክ ግን ቂርቆስ ነው ሲል መለሰለት። ከዚያም እየደጋገመ እኔ ክርስቲያን ነኝ ብሎ በመጮሁ መኮንኑ ስቃይን በቅዱሱ ሕፃንና በቡሩክት እናቱ ላይ አዘዘ። ከዚህ በኋላ በእነርሱ ላይ የተፈጸመውን ግፍና የወረደባቸውን የመከራ ዶፍ እናገር ዘንድ ግን የሚቻለኝ አይመስለኝም። በግርፋት የጀመረ ስቃይ ሊሰሙት ወደሚጨንቅ መከራ ቀጠለ። 7 ብረት አግለው በዓይናቸው፣ በጆሮአቸው፣ በአፋቸውና በልባቸው ከተቱ። በ4 ችንካሮች ላይ አስቀመጧቸው። በእሳት አቃጠሏቸው። ፀጉራቸውን ከቆዳቸው ጋር ገፈፉ። ከዚህ በላይ ብዙ ስቃይንም አመጡባቸው። እናትና ልጅ ግን ለክርስቶስ ታምነዋልና ጸኑ።
ቅድስት ኢየሉጣ ብትደነግጥ ልጇ ጸናት። ከብዙ ስቃይና መከራ በኋላም ጥር 15 ቀን በሰማዕትነት ሲያርፉ ጌታ እንደ ቃሉ የሕፃኑን ሥጋ በሰረገላ ኤልያስ አኑሮታል። ለእኛ የሚጠቅም ብዙ ቃል ኪዳንንም ሰጥቶታል። አምላከ ሰማዕታት በምሕረቱ ይማረን፣ በይቅርታው ኃጢአታችንን ይተውልን፣ ከበረከተ ሰማዕታትም ይክፈለን። ወስብሐት ለእግዚአብሔር።